ሰላም 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 ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አረፈዳችሁ። የኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት ወይም ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ ኢትዮጵያ የየስ ኢትዮጵያ ቴሌግራም ግሩፕ የፌስቡክ፣ ዩቲዩብ ላይ፣ ሊንክዲን ላይ እንደዚሁም ደግሞ በተለያየ መንገድ የምትከታተሉ ወጣቶችና የየስ ኢትዮጵያ ደጋፊዎች ዛሬ አንድ ሀሳብ ሼር ላደርጋችሁ እፈልጋለሁ። ይህም ፕሮጀክት ፕላኒንግ ኤንድ ማኔጅመንት ትሬኒንግ የሚባል አንድ ስልጠና በቅርብ ጊዜ ጀምረናል። ይህ ስልጠና የፕሮጀክት አጻጻፍን እና እንደዚሁም ደግሞ አስተዳደርን በተመለከተ እኛ እዚህ ሐዋሳ ዩኒቨርሲቲ ውስጥ ለመጀመሪያ ዲግሪ ተማሪዎቻችን ከምንሰጠው የተወሰደ እንደዚሁም ደግሞ ከራሳችን በተለይ ከኔ የህይወት ልምድ የተወሰደ እንደዚህም ደግሞ ከተለያዩ ስልጠናዎች ያገኘነውን ጨመቅ አድርገን ለወጣቱ ይሆናል በምንለው መንገድ ወይም ደግሞ ስራ ላይ ላላችሁት ሊጠቅማል በምንለው መንገድ አጠር አድርገን አቅርበናል። ይሄ ስልጠና ለአሁኑ በነፃ ነው የሚሰጠው። እንግዲህ ቀስ እያለ እኛም አቅማችንን እያጎለበትን ኳሊቲ የሆነ ሰርቪስ መስጠት በምንችልበት ጊዜ ወደ ክፍያ እንሄዳለን። ለአሁኑ ለእኔም ለእናንተም መማማሪያ ነው የሚሆነው፣ መንደርደሪያ ነው የሚሆነው እና በአጭሩ ይሄ ስልጠና ምን እንደሆነና ምንን እንደሚይዝ ገለጻ አደርጋለሁ ማለት ነው። ይህን ማደርገው ለምንድን ነው? አንደኛ ልሰልጥን ወይስ አልሰልጥን፣ ምን አገኝበታለሁ፣ ምን የተሻለ ነገር አለ፣ ከሰለጠንኩስ በኋላ ምን አደርጋለሁ የሚለውን እንድታስቡ፣ እንድትዘጋጁ፣ እንድትወስኑ ለማድረግ እንደዚሁም ደግሞ በእናንተ ኔትወርክ ውስጥ ላሉት እንድትነግሩልን ብዬ ነው እና እንግዲህ ይህን ስልጠና እኔ ከሐዋሳ ዩኒቨርሲቲ በተለይ ከኃይሉ ጋር በቅርብ ጊዜ አርባ ምንጭ ላይ ለአርባ ምንጭ ጤና ሳይንስ ኮሌጅ መምህራን አሰልጥነናል። እንደዚሁም ደግሞ ይህንን ኮርስ አስተምራለሁኝ እኔ። ከዚህም ጋር የተያያዘ ደግሞ ልምድም አለን። ለምሳሌ እኔ በተለይ ከምርምር ጋር የተያያዘ የኢትዮጵያ ዩኒቨርሲቲ መምህራን ልትሰሩት የምትችሉትን የፕሮጀክት ማኔጅመንት በተለይ ከሪሰርች ፕሮጀክቶች ጋር የተያያዘ እንደው በገንዘብ አቅም በነግራችሁ ከፕሮጀክቶች ጋር የተያያዘ እኔ ያለፍኩበትን ቢያንስ 2 ሚሊዮን ዩሮ እንትን ፕሮጀክት ገንዘብ ያላቸው ፕሮጀክቶችን የመጻፍ አብሮ የመስራት እንደገና እስከ መጨረሻው ድረስ አልፌበታለሁ። በተለይ ከሪሰርች ጋር የተያያዘ ይሄ እንግዲህ እንዲህ አይነት ነገር የትም ቦታ ላይ ተጽፎ አታገኙትም። ያልተጻፉ የፕሮጀክት ጋር ስንሰራ የሚያጋጥሙ እየሰራን የምንማራቸው ነገሮች አሉ። ለሌላው ሰው ደግሞ ቆንጆ የህይወት ተሞክሮ ሊሆኑ የሚችሉ እና እነሱን በአጭሩ እገልጽላችኋለሁ። ይሄ ስልጠና ምን ያህል ጊዜ ይወስዳል ብትሉኝ እንደ ሰልጣኙ አይነት ነው። ለምሳሌ ምንም ፕሮጀክት ምን እንደሆነ ምንም ፕሮጀክት ፕላኒንግ ኮርስ ወስዶ ማያውቅ ሰልጣኝ ሲመጣ እስከ 15 ቀን ተከታታይ ስልጠና ጊዜ ይፈልጋል። ትንሽ ልምድ ያለው ደግሞ ምርምር ላይም በሉት ቀጥታ የልማት ስራ ላይ ተሳትፎ የሚያውቅ ሰው ሲያጋጥም በ4 በ5 ቀን መጨረስ እንችላለን ማለት ነው። ቅርብ ጊዜ አርባ ምንጭ ላይ የ4 ቀን ስልጠና ነው የነበረው። ታዲያ ቲዮሪ ብቻ አይደለም፣ ዝም ብሎ ፕሮጀክት ማለት እንደዚህ ነው ምናምን ብሎ ኢንትሮዳክሽን ብቻ ወይም ደግሞ የቃላት ገለጻ ብቻ ሳይሆን እየሰሩ ሰልጣኞች እየሰሩ የሚማሩበት የሚሰለጥኑበት ካሪኩለም ነው ያዘጋጀ ነው ማለት ነው እና በዛ አይን እንድታዩት እንፈልጋለን። ቅርብ ጊዜ ሐዋሳ ዩኒቨርሲቲ እዚህ ሐዋሳ ላይ ጀምረናል። ወደ ሌሎች የኢትዮጵያ ክፍሎችም የሚያድግ ይሄ ስልጠና ምን አይነት ነው? ፕሮጀክቱ መጀመሪያ ቲዮሪ ይወስዳሉ። ከዛ በቡድን ሆነው የተግባር ፕሮጀክት ይጽፋሉ። ለጻፉት ፕሮጀክት አጋር ድርጅቶችን ያፈላልጉና ወደ ተግባር ገብተው እንዲሞክሩ እንፈልጋለን። እኛም አብረን ሆነን ማለት ነው ከስልጣኞቻችን ጋር አብረን ሆነን በተለያየ መንገድ በሀሳብ የሚሆን በተግባር በተለያየ መንገድ በመደገፍ ፕሮጀክቶቹ ተግባራዊ እንዲሆኑ ይፈልጋል። አንዱ በኢትዮጵያ ወጣቶችና ትምህርት ድጋፍ አገልግሎት በኩል እኛ ፕሮሞት የምናደርገው አንዱ አጀንዳችን ምንድን ነው? አብዛኛው ኢትዮጵያዊ ጊዜው ይባክናል፣ እናውቃለን። አምላክ የሰጠንን በረከት ሳንጠቀም በተለያዩ አናሳ ሀሳቦች ጭንቅላታችን ተይዞ ለራሳችንም ሳንሆን ለቤተሰባችን ሳንሆን ለሀገራችን ሳንሆን ለአካባቢያችን ሳንሆን ሄዶም ኔጌቲቭ እኛን የማይገልጸን የተፈጠርንለትን ዓላማ የማይገልጽ ታሪኮች ተፈጥረዋል። ብዙዎቻችን ውስጥ ይህን ውስጥ አልፈናል። እውነታው ግን ሁል ጊዜ ካስተዋለን ከነኚህ ሁሉ ማውጣት ይቻላል።
በደንብ ራሳችንን የምንገመግም አይነት ሰዎች ከሆነ መሻሻል ይቻላል። ማንም ሰው በሙያ በሉት፣ በአመለካከት፣ በድርጊት፣ በባህሪ፣ በኢኮኖሚ፣ በመንፈሳዊ ህይወቱ፣ በማህበራዊ ህይወቱ፣ በጤንነቱ መሻሻል ይችላል ካስተዋለ፣ ራሱን ከገመገመ፣ በተለይ በአካባቢ ያሉትን እድሎች ከተጠቀመ። ትልቁ እድል እንግዲህ የሰው ልጅ ነው። እኔ ለምሳሌ ለራሴ፣ ለቤተሰቤ፣ ለአካባቢ፣ ለሀገሬ አንድ በረከት ነኝ ማለት ነው። ምን ማድረግ ያስፈልጋል? በየጊዜው ግን ራሴን ማየት፣ በየጊዜው ራሴን መገምገም ያስፈልጋል። ድፍን ያለ ጭልም ያሉ ነገሮችን ዝም ብለን ግግም ብለን በድርቅና እንዳናደርግ በጥንቃቄና በእውቀት ከሰዎችም ልምድ እየወሰድን ከሌሎችም እየተማርን ከራሳችንም ስኬትና ውድቀት እየተማርን ወደፊት መራመድ አለብን እና ይህን እንዲያደርጉ እንፈልጋለን ሰልጣኞቻችን። ስለዚህ ዝም ብሎ ስለ ፕሮጀክት ብቻ ሳይሆን የሚሰለጥኑት እግረ መንገዳቸውን የህይወት ክህሎት ላይፍ ስኪልስ የሚባሉትን ስልጠናዎችም በተወሰነ መልኩ ለነሱ እናደርጋለን። ስልጠናው እንዴት ይሰጣል ብትሉኝ በዋናነት አሪፍ የሚሆነው ፌስ ቱ ፌስ ነው። አብሮ ፊት ለፊት መሰልጠን ነው የሚመከረው። ግን በአካል መገናኘት ከባድ በሚሆንበት ሰዓት ደግሞ በኢንተርኔት መሰልጠን ይቻላል። ይህንን እናመቻቻለን። ትንሽ አሁን እኛ ከአቅማችን በላይ የሚሆነው ነገር ምንድን ነው? ስልጠና ሲባል አብዛኛው ሰው ስልጠና ሲባል በአበል ያስባል። ሆቴል ተይዞለት ምሳ እየተሰጠው ሻይ ቡና ምናምን እየተሰጠ እየሰለጠነ ግን እየተከፈለው መሰልጠን ነው ይፈልጋል። እኛ ጋር ሲመጡ የምንቸገረው ነገር አብዛኛው ሰው መሰልጠን ይፈልጋል፣ ግን እንድንከፍለውም ይፈልጋል። ይህ ትንሽ ይጋጫል። ዓለም እንደዚህ አይደለም የሚሰራው። የሌለ ነገር ነው ኢትዮጵያ ውስጥ የተጀመረው። ይህ አበል የሚባል ነገር ጋር የመጣ ራስ ምታት ወደዚች ሀገር እየሰለጠንክ ከዛ እንዲከፈል ትፈልጋል። ይህ ማለት በቋም ምን ማለት ነው? እንደው በአጭሩ የሆነ ሻይ ቤት ገብተህ ሻይ እየጠጣ ሻይ ጋበዘህን ሰው ክፈለኝ ብሎ መጠየቅ ማለት ነው። ስልጠና ከሻይ ይበልጣል። ስልጠና ከቡና ይበልጣል። ስልጠና ከብዙ ማዝናኛዎች ይበልጣል። እሺ ምናልባት እንደው ትልቅ የገንዘብ አቅም ኖሮ ከኋላ ደጋፊ አካል ኖሮ በጀት ካለው ይከፈል። ግን ይሄን አይነት ነገር ግን አእምሯችን ውስጥ ምን ፈጥረዋል? ስልጠና ሲባል ክፍያ። ወጣቱ ገና ከዩኒቨርሲቲ የተመረቀ ወጣት ጭምር ምን ይለናል? ለምን አበላ አትከፍለንም? እንደዚህ አይነት ነገር የለም። እኔ ክፈሉኝ ብዬ አልጠይቅም። የሙያ አቅሜን የምችላትን ያህል መምህር ስለሆንኩ ለማስተማር ዝግጁ ነኝ። በምችለው አቅም እቺ ሀገር የምትከፍለኝ ለእኔ ደሞዝ የሚከፈለኝ የሚቻለውን ያህል የሚከፈለኝ የሚያውቀውን እውቀት ለሌሎቹ ያካፍላል። በተለይ ወጣቶችን እንደ መሪ፣ እንደ አባት፣ እንደ መምህር ሆኖ ከፊት ሆኖ ጋይድ ያደርጋል፣ ይመራቸዋል፣ ያስተምራቸዋል ተብዬ ስለሆነ ያለሁት በነፃ እውቀቴን ብሰጥ ምንም አይደለም። ግን የሚያስጠላው የሚያናድደው ምን ሲሆን ነው? ስታሰለጥነኝ ስታስተምረኝ ክፈለኝ ብሎ ሰው ሲጠይቀኝ ማለት ነው። አይሆንም። ይሄ ነው ኢትዮጵያ ላይ አንዱ መሰረታዊ ችግራችን። ስልጠናን ከአበል ጋር እያይዘን አሰልጣኞችን አስቸጋሪ ነገር ውስጥ አስገብተን ነው። እንግዲህ አብዛኞቹ ኤንጂኦዎች እንዲያደርገው ሊሆን ይችላል። የራሳቸው የሆነ ክፉም መጥፎም ዓላማ ኖሯቸው ይሄን አድርገዋል። እሱ ውስጥ አንገባም። ራሳቸው ያውቁታል። ለጥሩ ብለው ያድርጉት፣ ለመጥፎ ውስጥ መግባት አልፈልግም። ብዙ አይነት ስልጠና ተከፍሎኝ ሰልጥኛለሁ፣ በነፃም ሰልጥኛለሁ፣ ከፍዬም ሰልጥኛለሁ። የሚገርማቸው አንድ የስልጠና ፓኬጅ ለምሳሌ በአልፋ የሚሰጥ ስልጠና አለ። ብሬክ ስሩ አዲስ አበባ አካባቢ ያላችሁ ታውቃላችሁ። እነ ሲሳይ ምህረት የሚያሰለጥኑበት ስልጠና ማለት ነው። ደስ ብሎኝ ነው ያንን ስልጠና የሰለጠንኩት፣ ገዝቼ ነው። ለምን ጥሩ ነገር ይጠቅመኛል ብዬ እያሰብኩ ድረስ እችን ሸሚዝ ትጠቅመኛለች ስላልኩ ነው የገዛሁት አይደል። የዛኑ ያህል ያ ስልጠና ያግዘኛል በሚል እስከ 30 ሺህ ብር አውጥቼ ገዝቻለሁ። ደስ በሚል ሁኔታ ደግሞ ተጠቅሜበታለሁ። ሌሎቻችሁም እንደዛ እንድታደርጉ ፈልጋለሁ። እና ወደ ፕሮጀክት ፕላኒንጉ ስንመጣ እንግዲህ ስልጠናው ፌስ ቱ ፌስ እና ኦንላይን ነው ብያለሁ። የቡድን ስራዎች አሉ። ምሳሌ መሐንዲሶች እኔ ስልጠና የምትመጡ ከሆነ በመሐንዲስ ግሩፕ ትፈጥሩና አንድ የጋራ ፕሮጀክት ይዛችሁ መማማሪያ አድርጋችሁ ቆንጆ ፕሮጀክት ትጽፋላችሁ። ብቻን ደግሞ ያ ፕሮጀክት ቢተገበር ይሆናል። አሁንም ወደ ፕሮጀክት ስልጠና ላይ ወደ ትግበራ ስንመጣ አብዛኞቹ ምን ይላሉ? ገንዘብ ሳይኖር እንዴት እንሰራለን? ማን ነው ፈንድ ቢሰጠን ይላሉ። ገንዘብ አይኖር ምንም መስራት አችልም ወይ ነው ጥያቄ። ያለ ገንዘብ የሚሰራ ምንም ሀሳብ የለህም።
ይሰራል እንጂ ማአት ስራ ይሰራል። ይሄው ማን የከፈለኝ ይሄን እንድሰራ? ማን ያዘዘኝ? በራሴ ተነሳሽነት። እኛ ጋር ከሰለጠናችሁ በኋላ ሌሎቹን እኮ ልታሰለጥኑ ትችላላችሁ። ገና ኢትዮጵያ ላይ ልንገራችሁ፣ ትምህርት ብዙ ሰው እየተማረ ነው ምናምን ይባላል። ወዳጆች ገና ማስተማር አለብን፣ ገና መማር አለብን። ገና ችግር የሚፈታ ትምህርት አልተማርንም እኛ። ገና መሰረታዊ ስራዎች፣ ለምሳሌ እዚህ ሀገራችን ላይ ያለው የወተትና የዘይት የእንቁላል የስጋ ዋጋ መሰረታዊ የምግብ የመኖሪያ የሰው ልጅ በመሰረት የሚፈልገው ሌላው ዓለም ያትረፈረፈው ማለት ነው። እኛ ሀገር ስኪል ብርቅ እኮ ነው። አሁን ድረስ 1 ሊትር ወተት ገዝቶ ለልጅ መስጠት እኮ ብርቅ ነው። ታዲያ ምኑን ግብርና አስተማርን ነው የምንለው? ምንድን ነው ታዲያ የግብርና ትምህርት? 1 ሊትር ወተት 50 ብር ከተሸጠች፣ 1 እንቁላል 10 ብር ከሆነ፣ ዶሮ እስከ 1000 ብር ከተጠራ ግብርና የለንም ብንል ነው የሚሻለው። ዝም ብለን ራሳችንን ማታለል የለብንም። ሌላው ዓለም እኮ ግብርና ምርቶች በተለይ ዶሮ ስጋ ምናምን የሚባለውን እኮ አትረፍርፎ ማለት ነው የመንገድ ላይ ትንሽ ወጪ የሚገዙ ቋሚ ዋጋ ያላቸው ነገሮች ማድረግ ተችሏል። ለኛችሁ እኮ ፓስታ እንደ ትልቅ ነገር ነው እኮ እንትን የሚባለው። ዘይት ይሄ ሁሉ ችግር እያለ ታዲያ ሰው አስተምረናል እንላለን። ገና ምን ሰራን? አልሰራንም እኮ እኛ እስካሁን በቃ ብዙ ቆንጆ ወሬዎች እያወራን ነው ያለፈብን። ስለዚህ ገና መሰልጠን፣ ገና መማር ያስፈልጋል። እሺ ብዙ የሚሰራ ነገር አለ። ስለዚህ ያለ ገንዘብ እንኳን መስራት የምትችሉትን የፕሮጀክት ሀሳቦች ከኛ ስልጠና ይዛችሁ እንድትወጡ እንፈልጋለን። አሁን እኔ ይሄን ስራ የምሰራበት ኢትዮጵያ የዛ አይነት ስልጠና ውጤት ስለሆነ ማለት ነው። በጣም ብዙ ስራ ሰርተናል። ማአት እግዚአብሔር ይመስገን። አብራችሁን ላላችሁ ሰዎች ታላቅ ምስጋና አለን። ደስ የሚል ነገሮች ሰርተናል፣ ተነቃቅተናል። እኛ ብቻ ተጠቅመን ደግሞ ሌላው ሳይጠቀም ማየት አንፈልግም። በምንችላት አቅም ትንሽ ብትሆን እንኳን ያገኘናት ጥቅም እሷን ደግሞ ሌላውም እያገኘ፣ በተለይ ይሄ ስራ የሌለው ወጣት፣ ይሄ በየሰፈሩ ሱስ ውስጥ ያለው ወጣት፣ የማንም ጥሩና መጥፎ አጀንዳ ውስጥ እንትን እየተዳረገ እየተማገደ ያለው ወጣት ማዳን እንፈልጋለን። ሀገራችን የተሻለች ሀገር እንድትሆን ይሄ መሰረታዊ ስራ መሰራት አለበት እንጂ እንደዚሁም ያማምሩ ሸሚዞች ገዝተን ዘመናዊ መስለን ስለሄድን አይደለም። ወይም ደግሞ የሆነ ትምህርት ተምረናል ብለን እኛ በሆነ ሙያ ፕሮፌሰር ምናምን ስለተባልን አይደለም። እውነታው የዛሬ የምንኖርበት 21ኛ መቶ ክፍለ ዘመን ህዝብ እየሰራ ያለው ምንድን ነው? ከታች ያሉ ህፃናቱን ከታች የሚወጡ ወጣቶችን እየተንከባከበ እንደ እንቁ ነው እያሳደገ ያለው። እኛ ደግሞ ከዩኒቨርሲቲ ተመርቀው ስራ ልስራ አገሪቷን ላሳድግ እያለን ላለ ወጣት ስራ መስጠት ያልቻልን ህዝቦች ነው ያለነው። ለዚህ ነው ቀን ከሌሊት በምንችለው ሁሉ መስራት ያለብን። በንጹህ ልብ ለአምላክ ለራሳችን ታማኝ ሆነን በተቻለ መጠን ይሄን ወጣት ወደ ስራ ማምጣት ያስፈልጋል። ስለዚህ ገንዘብን እንደማነቆ አይደለም፣ ያለ ገንዘብ የሚሰሩ ነገሮችንም ጭምር አብረን እንሰራለን ማለት ነው። በዚህ ስልጠና እንግዲህ በዚህ ፕሮጀክት አጻጻፍ እንሰለጥናለን። ሌላ ደግሞ ባለድርሻ አካላት ወይም ስቴክሆልደርስ ማኔጅመንት ኤንድ ኢንጌጅመንት የሚባል ነገር አለ። ከባለድርሻ አካላት ጋር አብሮ መስራት፣ ከነሱ ጋር ውጤት ላይ መድረስ መቻል። እንደዚህም ደግሞ የሀሳብ ውድድርም እናደርጋለን። አይዲያ ፒቺንግ፣ ሮል ፕሌይ የምናደርግበት ጊዜ አለ። ለምሳሌ አንድ ሰው የፕሮጀክት ሀሳቡን ሲያቀርብልን እኛ እንደ ባንክ ባለቤት እንደ ባለሀብት ሆነን እናየዋለን። ሮል ፕሌይ እንለዋለን። ያልሆነውን ግን መስለን በማየት በዛ ቦታ ሆነን በማሰብ አስተያየት መስጠት እንድንችል በሚገባን ልክ ማለት ነው። እንደዚህ ነው ስልጠናው የሚሰጠው። እንግዲህ ዓላማው ምንድን ነው? የዚህ ስልጠና ዋና ዓላማ ሰዎችን ማነቃቃት ነው። ያለ ገንዘብ እንኳን ሊሰሩ የሚችሉትን ነገሮች ለይተን ማሳየት ነው። ሶስተኛ አንዳንድ ክህሎቶች ፕሮጀክት አጻጻፍ ላይ መሰረታዊ የሚባሉ ክህሎቶች ስላሉ እነዛን ክህሎቶች በሚገባን ልክ ማሳየት ነው። እንግዲህ እኛ በጣም ፐርፌክት ነን ብዙ እንችላለን ምናምን ብሎ ራስን ከፍ የማድረግ ነገር አይደለም። እርግጠኛ ነኝ ይህን ትረዳላችሁ ብዬ አምናለሁ። ይሄ የምናውቀውን ለሌላ ትውልድ ማሳለፍ ብቻ ዜግነታዊ ኃላፊነታችንን የመወጣት ነገር እንጂ ራሳችን ከሌሎቹ በላይ አድርገን አዋቂ የሆነን ለመምሰል አይደለም። አደራ እንደዛ እንዳትረዱብን። ይህ ስልጠና ሲያልቅ ድራፍት ፕሮጀክት ፕሮፖዛል ይኖራችኋል። እንደገና ራሱ ስለ ራሳችሁ ያላችሁ መነቃቃትና ለራሳችሁ ያላችሁ ክብር ይጨምራል። ምክንያቱም አማራጭ ስለምናሳያችሁ፣ ያለ ገንዘብ ሊሰራ የሚችሉ ነገሮችን ስለምንወያይ፣ ሌላው ደግሞ የራሳችሁን የሙያ አጋር በእናንተ ሙያ የተመረቁ ሰዎችን የማግኘት እድል ይኖራችሁ።
ምሳሌ ሲቪል ኢንጂነሮች ከሌላ ሲቪል ኢንጂነር ጋር ትገናኛል። ከኮንትራክተሮች ጋር የመገናኘት እድል ይኖራል። ከኢትዮጵያ ውጭ ያሉት ካምፓኒዎች ጋር የመገናኘት እድል ይኖራቸዋል ከኛ ጋር ስላሉ። እንዴት ብትሉ ለምሳሌ እኔ ሊንክዲን ሄዳችሁ ብታዩ ወደ 21,000 ፎሎወር ነው ያለኝ። ሊንክዲን ማለት ዝም ብሎ ሶሻል ሚዲያ አይደለም፣ ፕሮፌሽናል ፔጅ ነው። እዛ ሄዳችሁ ብታዩ ብዙ ዲስከስ የምናደርገው ሀሳቦች በጣም ጎበዝ የሆኑ ሰዎች አሉ። ለእነሱ እንኳን ይዘን የምንሄደው የመነሻ ሀሳብ ይኖረናል ማለት ነው። ሌላው የህይወት ልምዳችንን ሼር እናደርጋለን እና አብሮነት ነው ደግሞ ከኛ ጋር ከኔና እናንተ አብራችሁ ከኔ ጋር ከሰለጠናችሁ በኋላ አብረን ከተወያየን በኋላ አንድነታችን፣ መቀራረባችን፣ መተሳሰባችን ይጨምራል። ካልሆነ እንዲሁ ከርቀት እንደዚህ በፌስቡክ እና በተለያየ ሚዲያ ስንተያይ ብዙ ልንሳሳትም እንችላለን። ምናልባት ፊቴን አይተ ምናምን ትሳሳታል። ምናልባት ቁመቴንና ክብደቴን አይተ ትሳሳታል ማለት ነው። ፍቃዱ ማለት ይሄ የምታየው አይደለም። ፍቃዱ ውስጥ ነው ያለው። ፍቃዱ ከውስጥ ነው ያለው። የማይታይ ነገር ልደብቅ እችላለሁ። በዚህ በሚያማምሩ ልብሶች ልሸፍን እችላለሁ። ፕራክቲካሊ አብረህ ስትሰራ ግን ሁሉን ነገር እየተረዳ ትሄዳለህ። መማማር ይመጣል። ፖዚቲቭ ኢነርጂ ይመጣል። ሀገራችንም የምትጠቀመው ከእንደዚህ አይነት ነገር ስለሆነ ማለት ነው። እንግዲህ ይዘቱ አንደኛ ኢንትሮዳክተሪ የሆኑ ነገሮች አሉ። ስለ ፕሮጀክት መግቢያ ነገሮችን ካደረግን በኋላ ስለ ፕሮጀክት ዑደት እናያለን። ፕሮጀክት የት ተጀምሮ የት ያልቃል? በፕሮጀክት የአተገባበር ሂደት ውስጥ ምን ነገሮች አሉ? ዋና ዋና ነጥቦች፣ ስንት ምዕራፎች አሉት? የቱ ጋር ነው ትኩረት የሚያስፈልገው የሚነው እናያለን። ከዛ በኋላ እንዴት ነው ፕሮጀክትን መምረጥ የምንችለው? ምን አይነት ይዘት ነው ያለው በአንድ ፕሮጀክት ሲጻፍ የሚሉትን ነገሮች እናያለን። እንግዲህ ያው ይሄንን ካየሁኝ በኋላ ያው የፕሮጀክት ትሬኒንጉ ዝርዝር ውስጥ አልገባም። አንዳንድ ሰዎች ያው የምትጠይቁኛል፣ እስቲ ትሬኒንግ ማቴሪያሉን ላክልን እንየው ምንድን ነው ያለው የምትሉትን አሁን በማድረገው ገለጻ ሊገባችሁ ይችላል። ፓወርፖይንት ሼር ስለተደረገ አንድ ሀሳብ ለሰው ደረሰ ማለት አይደለም። ፓወርፖይንት ማለት መጽሐፍ አይደለም። በደንብ ተረዱ። መጽሐፍ ቢሆን መጽሐፍ ዝርዝር መረጃ ስላለው አንብበን ይገባል። አንድ ፓወርፖይንት ስለተሰጠ ግን አንድ ሰው ምንም አይገባው። መምህሩ ፓወርፖይንቱን ያዘጋጀው ሰው መጥቶ እስካልነገረህ ድረስ ፓወርፖይንት ማለት አጫጭር ሀሳቦች ማለት ናቸው። ራሱ ቃሉ ፓወርፖይንት ማለት ዋና ዋና ሀሳቦች የምናስቀምጥበት ነው እና እንደዚሁ አንድ ፓወርፖይንት በማንበብ ቤታችን ቁጭ ብለን ይገባናል በደንብ እንረዳለን ብላችሁ እንዳትሳሳቱ። እና ባይሆን እንደዚህ አይነት ቪዲዮዎችን እኛ በደንብ ማብራሪያ ስንሰጥ የተሟላ መረጃ ሊኖራችሁ ይችላል። ከሁሉ በላይ ግን በስልጠና ቦታ መገኘት ትልቁ መማማሪያ መንገድ ነው ብለን እናስባለን። እንግዲህ ፕሮጀክት ስንል ብዙ ጊዜ ምንድነው አጠር ያለ በጊዜ በገንዘብ በዓላማ የተገደበ የተፈለገን ግብ በዛች በተሰጠች ሀብትና ጊዜ የመጨረስ ስራ ነው ማለት ነው። ፕሮጀክት ብዙ ጊዜ በተለይ ጊዜ ፕሮጀክት ላይ ሁል ጊዜ በጣም አንገብጋቢ ነገር ነው። ታይም ባውንድድ እንለዋለን፣ በጊዜ የታጠረ። ስለዚህ በዛች በጊዜና በሀብትና በዓላማ የተገደበውን ነገር እንዴት ከግብ እናደርሳለን የሚለውን ነገር እንነጋገራለን። እንግዲህ አራቱን የፕሮጀክት ዑደት ሂደቶች እናያለን። አንድ ፕሮጀክት ተጀምሮ እስኪያልቅ ድረስ አራት ዋና ዋና ደረጃዎች ላይ ያልፋል። እነሱን እንነጋገራለን። ከዛ ደግሞ እሱን ካደረግን በኋላ ፕሮጀክት ለመጻፍ የምናልፍባቸው 8 ስቴፖች አሉ። እነማን ናቸው? ለምሳሌ ከባለ ድርሻ አካላት ጋር የተያያዘ ከደካማ ጎን ከጠንካራ ጎን በአካባቢ ካለ እድልና በአካባቢ ካሉ ከባድ ነገሮች ጋር ተያይዞ የምናየው ነገር አለ። ፕሮጀክቱን አድሬስ ሊያደርግ የፈለገው ችግርና እንደገና ሊያመጣ የፈለገው ዓላማ ምን እንደሆነ እንነጋገራለን። ከዛ ከባድ ነገሮች ወይም ሪስክ የምንለው ነገር አለ። ፕሮጀክት ሲተገበር ሁል ጊዜ እንግዲህ ነገ ምን እንደሚመስል ማንም በእርግጠኝነት መናገር የሚችል የለም ከአምላክ በስተቀር። ነገ ምን እንደሚመስል በእግዚአብሔር እጅ ያለ ነው። እኔ ነገ ዛሬ እዚህ ቁጭ ብዬ ፕሬዘንት ያደረኩት ሰውዬ ነገ መኖሬን በዓለም መኖሬን የሚያውቀው ክርስቶስ ብቻ ነው። ስለዚህ በተቻለ መጠን ነገ ግን ምን ሊሆን ይችላል ድሮን በማየት ትላንትን በማየት ዛሬን በማየት ነገን መተንበይ ይቻላል። የተወሰነ ያህል የሰው ልጅ ትንበያ ነው መስጠት የሚችለው። እነሱን እንነጋገራለን። ሌላው የምናየውም ደግሞ ስትራቴጂ የምንለው ነገር አለ። ማንም ሰው ፕሮጀክት ሲሰራ እያንዳንዱ ፕሮጀክት ስትራቴጂ የሚባል ነገር አለ። ስትራቴጂዎችን እንነጋገራለን። ምሳሌ ስትራቴጂ ማለት አንድም ፕሮጀክት ምሳሌ የ5 ሚሊዮን
ብር ፕሮጀክት ቢሆን እኛ ስራውን ለመስራት ያለነው ሰዎች 4 ብንሆን በራሳችን እንስራ ወይስ ሌላ ሰው እንቅጠር ብሎ ማሰብ ስትራቴጂ ነው። ደረጃ በደረጃ እንስራ ወይስ 4ቱንም 5ቱንም ስራዎች በአንዴ እንጀምር ስትራቴጂ ነው። ለምሳሌ ላብራቶሪ የሚያስፈልገው ከሆነ ላብራቶሪ እኛ እንገንባ ወይስ ሌላ ላብራቶሪ እንከራይ ስትራቴጂ ነው። ከሌላ ባለድርሻ አካል አብረን እንስራ ወይስ ለብቻችን እንስራ ስትራቴጂ ነው ማለት ነው። ስትራቴጂ አናሊሲስ የምንለው ነገር አለ። መጨረሻ ላይ ፕሮጀክት መምረጥ ነው። ከዛ በኋላ ደግሞ ፕሮጀክት ዲዛይን ሲደረግ እንደገና በዝርዝር ደግሞ ፕሮጀክት ዲዛይን ማትሪክስ የሚሉት አለ። በተለይ እንግዲህ ሶሻል ሳይንስ ላይ ያላችሁ ይህንን ነገር በደንብ እንደምትማሩት እንደምታስተምሩ እናውቃለን። እኛ ይሄንን የምናደርገው አሁን ለምንድን ነው? ለትንሽ ሩቅ ላሉ ሰዎች ነው። እሺ የበለጠ እንግዲህ ሰው ጠለቅ ያለ ነገር መማር ሲፈልግ ደግሞ ተመዝግቦ ለምሳሌ ማኔጅመንት ወይም ደግሞ እንደዚህ ተለቅ ያለ ፕሮግራም ለሚሰጡ በተለይ በዲፕሎማ በዲግሪ በማስተርስ በፒኤችዲ የሚያስተምሩት እንድትማሩ እንመክራለን። በነገራችን ላይ እንደዚሁ እኛ ያስተማርነው በቂ ነው ማለት አይደለም። ጥሩ የፕሮጀክት ባለሙያ ለመሆን ካስፈለገ በዛ ሙያ መመረቅ ያስፈልጋል። እኔ ግን የማውቀውን በስራ ያገኘሁትን ነው ሼር እያደረኩ ያለሁት የሰለጠንኩትን ያህል እና እንግዲህ ከፕሮጀክት ዲዛይን ማትሪክስ በተለይ ሎጂካል ፍሬምወርክ የሚባል አለ። 4x4 ማትሪክስ የሚሉት አለ። እሱን እናያለን። መጨረሻ ወርክ ፕላን ደግሞ የስራ እቅድ እንዴት ይወጣል። ከዛ የፕሮጀክት ክትትልና ግምገማ ጋር በተያያዘ አጠቃላይ የፕሮጀክት አስተዳደር ነገሮችን እንነጋገራለን ማለት ነው። እንግዲህ ይህንን ካልኩኝ ያው እንዳልኳችሁ ብዙ ባይባልም እጅግ ብዙ ባይባልም ግን እንግዲህ እነኚህ ነጫጭ ፀጉሮች ዝም ብለው አይደለም የበቀሉት። ብዙ ችግሮችም ስናወራ እንደነበረ ብዙ የህይወት ልምድም እንዳለን እድሜያችንም እየሮጠ እንዳለ የሚነግረን ነገር አለ። እግዚአብሔር ይመስገን። እኔ ለምሳሌ ብዙ ነገሮች በዚህ ባሉ ምንም እንኳን በጣም ጥሩ ከሚባል ኢኮኖሚ ባልመጣም በእግዚአብሔር ድጋፍ የተለያዩ በጎ ሰዎች ድጋፍ ብዙ ነገሮች የመማር እድል አለኝ። ትልቁ እኔ በህይወቴ ያገኘሁት ነገር ትምህርት የመማር በተለይ ከግብርና ከምግብ እንደዚሁም ደግሞ ከምርምር ጋር የተያያዙ ነገሮችን የማየት እድል አለኝ። እንደዚህም የተለያዩ ሀገሮች ጋርም የመሄድ እድል አግኝቻለሁ። ቅርብ ጊዜ ከአሜሪካ ጀምሮ እዚች ጎረቤት ኤርትራ፣ ኬንያ፣ ዩጋንዳ፣ ታይላንድ፣ ስዊድን፣ ጀርመኒ፣ ኔዘርላንድስ፣ ቤልጅየም፣ ዴንማርክ እንግዲህ የተለያዩ ቦታዎች የመሄድ እድል አግኝቻለሁ። ኢትዮጵያ ውስጥም የተለያዩ ዩኒቨርሲቲዎች ጋር እየሄድኩኝ ያሉትን እድሎች እያየሁ ነው ያለሁት እና ይሄ ሁሉ ግን ሰብሰብ ተብሎ ለትውልድ ካልተላለፈ ዝም ብሎ የጋን ውስጥ መብራት ሆኖ ያልፋል። እኔ አሁን ትልቁ እንድትረዱ የሚፈልገው ነገር አንዳንድ የሚገርማቸው ሰዎች አሉ። የሆነ ዝም ብሎ ታዋቂ ለመሆን አይደል በቃ ዝም ብሎ ወሬኝነት ምናምን መስሎ የሚታያቸው ሰዎች እንዳሉ አውቃለሁ። እንዲህ አይነት ሀሳቦች ሲመጡባችሁ የሚጠቅማችሁ የህይወት ክህሎት የምንላት ስልጠና ናት። ዋናዋ ላይፍ ስኪል የምንላት ስልጠና ናት። ከሌሎች የሚመጣ ሀሳብን እንዴት ማኔጅ አድርገን የራሳችን እቅድ ላይ ማተኮር እንዳለብን እኔ አሁን ዳሬ በደረስኩበት እንትን ኔጌቲቭ ሀሳቦችን እንዴት ችላ አድርጌ አልፌ ጥሩ ሀሳቦችን ተጠቅሜ የተሻለ ነገር ደሊቨር ማድረግ እንድችል ብዙ የመሰልጠን እድል አግኝቻለሁ። እግዚአብሔር ይመስገን። እና ሌሎቻችሁም እንደዛ እንድትሆኑ ሪሊ አስታውሳለሁ። ቀላል አይደለም። እኛ ማህበረሰብ ውስጥ የሆነ አይዲያ ይዘህ ወጥተህ በምታውቃት ያህል ራስህን መስለህ ራስህን ሆነ ለማህበረሰቡ ወጥተህ የምታውቀው መናገር ቀላል አይደለም። ብዙ ጊዜ ስልጠና ሳሰለጥን የማየው አንዳንድ ወጣቶች ማህበረሰቡ እንዲህ የመሆኑን ምሳሌ የማየው ወጣቶች ተማሪዎች ላይ ያያል። አንዳንድ ሰው እጁን እንደዚህ አውጥቶ ጥያቄ ለመጠየቅ ገናውኑ ሼክ የሚያደርግ ሰው አይዲያ ኖሮት በጣም አሪፍ አይዲያ ኖሮት ራሱ እስቲ የምታስበው ነገር ካለ ሲባል እኔ ምንም የለኝም የኔ አይዲያ ለምንም አይበቃም የሚል በጣም ብዙ ወጣት አለ። ላባቸው እስኪመጣ ድረስ የሚንቀጠቀጡ ወጣቶች አሉ። ከምንድን ነው የመጣው ነው? ለምን አካባቢያችን ሀሳቦችን የሚያበረታታ አካባቢ ሳይሆን የሚኮረኩም ስለሆነ ነው። ይህንን ኩርኩም ነው መሸከም ያለብን ለመኮርኩም ብቁ ለመሆን። አሁን እኔ ለራሴ ለምን ተዘጋጅቻለሁ? ማንም በመጥፎ ስሜን ቢያነሳ ለመሻሻል ብቻ ነው የምጠቀምበት እንጂ ከሌ እንዲህ ይለኝ ይሆን ምናምን ብዬ መስራት ያለብኝን ሳልሰራ አልተውም ማለት ነው። ምክንያቱም መማር ማስተማር እኔ ስራዬ ነው። ደሞዝ የሚከፈለኝ በዚህ ነው።
የምችላትን ያህል የማላረግ ከሆነ ወይም አብረኸኝ ያለው ወጣት የምትችላትን ያህል ነገር ለማድረግ ወደ እኔ ማትመጣ ከሆነ አምላክ የሰጠንንን ጸጋ ይዘን ነው የምንሄደው። ጊዜ ደግሞ ይሮጣል። የሚገርማችሁ ነገር ስለዚህ ብዙ የምንማማረው ነገር አለ። በጣም ብዙ ልንለዋወጥ የምንችለው ሀሳብ አለ። ስለ ፕሮጀክት ስዎት አናሊሲስ ስንነጋገር ፐርሰናል የስዎት አናሊሲስ እየሰራ እንሄዳለን። ጠንካራ ጎን፣ ደካማ ጎን፣ በአካባቢ ያለ ጥሩ ነገር፣ መጥፎ ነገር የሚለውን ስናይ ይሄ ለግለሰብም ይሆናል፣ ለፕሮጀክትም ይሆናል፣ ለተቋምም ይሆናል፣ ለሀገር ከፈለጋችሁ ለኢትዮጵያ ይሆናል። ኢትዮጵያ ያላት ጠንካራ ነገር ምንድን ነው? የኢትዮጵያ ድክመት ምንድን ነው? ኢትዮጵያ ያላት አካባቢዋ ላይ ያለው ጥሩ ነገር ምንድን ነው? ኢትዮጵያ ያለችበት ከባድ ነገር ምን አለ በአካባቢዋ የሚለውን ብናይ ብዙ መማማር እንችላለን። እና እንግዲህ ለኢትዮጵያ ያልነው ለአፍሪካ ይሆናል፣ ከፈለጋችሁ ለዓለም ማድረግ እንችላለን። ለግለሰብ መሆን ይችላል፣ ለቤተሰብ መሆን ይችላል። ስዎት አናሊሲስ እና ፕሮጀክትም ስንጽፍ ለእያንዳንዱ ፕሮጀክት ስዎት አናሊሲስ እንሰራለን። የራሳችንም ህይወት ፕሮጀክት ነው። በነገራችን ላይ በጊዜ የተገደበ ነገር ነው። ማናችንም ገደብ የለሽ ኑሮ ምድር ላይ ትኖራላችሁ ብለን ወደዚህ ምድር የመጣ ነው የለም። አምላክ የተገደበ እድሜን የሰጠን ባለችን እድሜ መጠቀም፣ በተቻለን መጠን ለሌሎቹ ምሳሌ መሆን፣ ከሌሎቹ ጋር አብሮ መማር፣ ደካማ ጎናችንን በየጊዜው ማሻሻል፣ በራሳችን ደግሞ ማመን ያስፈልጋል። ሰልፍ ኮንፊደንስ የሚባል ነገር አለ። ሰልፍ ኮንፊደንስ ማለት ምንድን ነው? አንደኛ በራስ ማመን፣ በራስ መተማመን፣ ለምናደርጋቸው ጥሩ ነገሮች ለመመስገንና ኃላፊነት ለመውሰድ ዝግጁ መሆን፣ ስናበላሽም ደግሞ እንደዛው እንትን ሲመጣብን፣ ወቀሳ ሲመጣብን አሜን ብለን መቀበል የራስ መተማመን ይባላል። ጥሩ በራስ መተማመን ያለበት ሰው ይባላል። ለሚሰራው ጥሩ ነገር ብቻ ሳይሆን ለሚያጠፋውንም ሁሉ ለመቀበልና ራስን ሆኖ ለመገኘት ዝግጁ የሆነ ሰው ማለት ነው። that's self confidence። በራስ ማመንና በራሳችን ጥረት፣ በራሳችን ሀሳብ፣ በራሳችን ድርጊት የሚመጡትን ነገሮች ቆንጆ ነገሩንም የኔ ነው፣ ይሄን ሰርቼ አግኝቻለሁ፣ እኔ እንደዚህ አይነት ሰው ነኝ፣ እንዲህ አይነት ጥሩ ነገር አለኝ፣ እንደዚህ አይነት ደካማ ነገር አለኝ፣ ይሄን አጥፍቻለሁ ራሱ ብለን ቦልድሊ ለመናገር ደረጃ ስንደርስ ኦፍ ኮርስ ኮንፊደንት ነን ይባላል። አብዛኞቻችን ኢትዮጵያውያን እንደምታውቁት አይናፋር ነን። ለምሳሌ በብዛት ስልጠና ላይ የማየው ነገር ብዙ ወጣቶች ወጥተው ሰው ፊት መናገር ሲጀምሩ እንቀጠቀጣሉ። ማስተርስ ተማሪዎች ፈተና ሲያቀርቡ፣ ወረቀታቸውን ሲያቀርቡ ማየው ነገር ነው። እኔም ያለፍኩበትን ስለማወቅ ነው። ትዝ ይለኛል የሆነ ጊዜ እዚሁ ሐዋሳ ዩኒቨርሲቲ ውስጥ የመጀመሪያ ዲግሪ ተማሪ ሆኜ መሰለኝ ይሁን ነገር ፕሬዘንት ለማድረግ ተማሪዎቹ ፊት ወጥቼ ይሄ ከወገቤ በታች ያለው ክፍል በቃ ተቆርጦ የሆነ የሄደ ነው የመሰለኝ፣ ግማሽ ሰውነቴ የሚቆም ነው የመሰለኝ። እጅግ ከመፍራቴ የተነሳ እየተንቀጠቀጥኩ ነበረ። ወረቀቱ እንደዚህ እስኪርገበገብ ድረስ የእውቀት ችግር ኖሮብኝ አይደለም። በዛው ሴሚስተር ሁሉንም ትምህርት ኤ ነው ያመጣሁት። ኮንፊደንስ ቢባል ግን የለውም። ሁለተኛ ከገጠር ነው የመጣሁት። ያው እዚህ ከተማ አካባቢ እንግዲህ ለአንዳንዱ ሐዋሳ ምንም አይደለም፣ ለእኔ አይነቱ ደግሞ ከገጠር ስለመጣ ሁሉ ነገር በቃ የሚገርመን ጊዜ አለ። መንገድ ይጠፋብኛል። ለምሳሌ እዚህ ግቢ ውስጥ ሰው ፈራ ነበር እና ለዛ ብዙ ነገሮች አሉ። ግራጁዋሊ ግን ኮንፊደንስ ይመጣል። በራሳችን ምናምን ከሆነ እያንዳንዷን ጉዞአችንን ደግሞ ምናመሰግን አይነት ሰዎች ከሆን ኮንፊደንሳችን እየመጣ እየጥሩ እየሆነ ይመጣል። መጥፎ ነገር አንዳንዴ ምንድነው ኦቨር ኮንፊደንት ወይም አሮጋንስ ምንድነው ነገር የሚመጣበት ጊዜ አለ። ምንድነው አሮጋንስ ማለት መሰላችሁ? አንድ ሰው ድፍን ያለ እውቀትም ሳይኖረው ሊትል ኖሌጅ የሚባል ነገር አለ። በጣም አናሳው እውቀት ሁሉ ጊዜ መጥፎ ነው። ወይም ደግሞ አንዳንድ ሰዎች አሉ፣ ለምሳሌ በአጋጣሚ በሆነ መንገድ ገንዘብን ቢያገኙ ማለት ነው የነሱ የደረሱበት ስኬት ሌላ ሰው ሊደርስ የሚችል የማይመስላቸው፣ ሀሳባቸውን ለመቀየር እንዴል ብዬ ልንገራችሁ ዳገት መክፋት አይነት አቋም የሚይዙ ሰዎች አሉ። ይሄ ምን ይባላል? ሊተራሊ አሮጋንስ ነው ይባላል። በቃ ምንድነው የሚባለው? ግብዝነት ማለት ነው። በአማርኛ እሱ የሚገልጸው ይመስለኛል። ያለ እውቀት ግን የመጨረሻ ድድን ያለ ሰው ማለት ነው። እስቲ ሌላ ሰው ጋር ያለው ሀሳብ ምንድን ነው ብሎ የመጠየቅ የማዳመጥ
ዝግጁነት የሌለውና በቃ በተገኘው አጋጣሚ ሁሉ ጊዜ እሱ ልክ የሆነ የሚመስለው ሰው ማለት የሌሎቹን ሀሳብ ለመቀበል ዝግጁ የማይሆን የራሱን ስህተት ለማየት ዝግጁ የማይሆን ለሌሎቹ ሀሳብ ቦታ የሌለውና ድርቅ ያለ ሰው አሮጋንስ የምንለው ነገር አለ። ሰልፍ ኮንፊደንስ ማለት እንደዛ ማለት እንዳልሆነ በጣም ኮንፊደንት እና ዘመናዊ የሆኑ ሰዎች አንደኛ ዋናው መገለጫቸው ትሁት መሆናቸው ነው። ሰዎችን በሰውነታቸው ያከብራሉ። ሁሉንም ሰው በጥሩ አይን ያያሉ። ዝም ብለው በቁመትና በክብደት ወይም በውበት ምናምን ሰዎችን አይገመግም። አሁን ደግሞ ኢትዮጵያ ውስጥ እንደምታውቁት ያው የብሔር ነገር አለች አይደል? ግግም ከሆነ በቃ እንዴት ብዬ ልንገራቸው አይደለም ለማብራራት ራሱ ማይመቹ መዓት ዝባዝንኬ ነው እኛ ማህበረሰብ ውስጥ ያሉት። ግን የመሰልጠን ቆንጆ ነገር ይሄን ሁሉ እንድናይ ነው፣ መስታወት ነው የሚሆነው። እኔ በማሰለጥን ሰዓት ራሴን እያየሁ ነው። የሚገርማችሁ ራሴን እያሻሻልኩ ነው የመጣሁት። ብዙ ነገሮችን እያሻሻልኩ መጥቻለሁ። አሁንም እያሻሻልኩ ነው። እርግጠኛ ነኝ የዛሬ 10 ዓመት ብታገኙኝ ሌላ አይነት ፍቃዱ ነው መሆነው። አምላክ ብቻ እድሜውን ይስጠን፣ ሀገሪቷን ሰላም ያደርጋት እንጂ ብዙ ጥሩ ነገሮች ማድረግ እንችላለን። ከአምና ዘንድሮ በጣም ስለሚሻል የሚቀጥለውንም እንደዚህ የተሻሻልን እንሄዳለን። ለወጣቱም ይሄንን አፋችንን ሞልተን መንገር አለብን። እኔ ዩኒቨርሲቲ ገብቼ ሳስተምር ምን ስል እንደነሱ በጣም በወጣ ወረድ ውስጥ እንደሚሄድ የራሴ ጥሩና መጥፎ ነገሮች እንዳሉኝ ነገር ግን በራሴ እንደማምን ኮንፊደንስ ምንድነው እስከነ ድክመቴ እስከነ ጠንካራ ጎኔ ራሴን እያሻሻልኩ የሚሄድ ሰው መሆኔን መንገር ያስፈልጋል። እንግዲህ የፕሮጀክት ማኔጅመንት ጋር ይያያዛል። ለምን በኋላ ሂውማን ሪሶርስ ማኔጅመንት የምንለው ነገር አለ። ሰዎችን ማስተዳደር